ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ወደ የኢትዮጵያ ሳምንት የዜና መስኮታችሁ በደህና መጣችሁ። በዚህ ሳምንት በኢትዮጵያና በቀጠናዋ ዙሪያ ትኩረትን የሳቡ ፖለቲካዊ፣ ማህበራዊና ተቋማዊ ጉዳዮችን በአጭሩና በጥልቀት ይዘን ቀርበናል። ከዜናው ጋር እኔ ኢክራም ሱልጣን አብሬያችሁ ቆያለሁ። የሀገራዊ ምክክር ሂደት ወደ 500 ተሳታፊዎች ደረጃ ለመሸጋገር በዝግጅት ላይ መሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ በተቀመጠለት ደረጃ እየተካሄደ መሆኑን ገልጾ ከ250 ተሳታፊዎች ደረጃ በኋላ ወደ 500 ተሳታፊዎች የሚካሄደው ቀጣይ የምክክር ምዕራፍ በቅርቡ እንደሚጀምር አስታውቋል። በሂደቱ ውስጥ በትናንሽ ቡድኖች የተወያዩት ሀሳቦች በተደራጀ ሁኔታ እየተጠቃለሉ ወደ ጥልቅ የምክክር መድረክ እንደሚቀርቡም ተገልጿል። በየደረጃው የተደረሰባቸው ውጤቶች በቃለ ጉባኤ ተመዝግበው በተሳታፊዎቹ ፊርማ እንደሚረጋገጡ ተመልክተዋል። ኮሚሽኑ በምክክር ውስጥ የሚሳተፉ አመካካሪዎች፣ የፓናል ባለሙያዎች የሚኖራቸው ሚና የውይይቱን ሂደት ማሳለጥ ብቻ እንጂ የራሳቸውን ወይንም የሌላውን ወገን አቋም መጫን እንዳልሆነ ገልጸዋል። በሂደቱ ላይ የሚታዩ ማንኛቸውም ጉድለቶች በቅርብ እየተገመገሙና እየተስተካከሉ መሆናቸውንም አስረድተዋል። በምክክሩ የሚሳተፉ ዜጎች ከተለያዩ ማህበረሰቦች መምጣታቸውን ጠቅሶ የቆዩ ቅሬታዎችና ጥያቄዎች ቢኖራቸውም ዋናው ትኩረታቸው የኢትዮጵያ የጋራ ጥቅም መሆኑን በውይይቱ እያሳዩ መሆኑን ገልጸዋል። ተመካካሪዎቻችን ደግሞ የራሳቸው እውቀት ያላቸው ሰዎች ናቸው። ተመካካሪዎቻችን ትልልቅ ፖለቲከኞች፣ መምህራን፣ ትልልቅ ቦታ ያላቸው ሰዎች፣ ያም ሲባል ደግሞ አርብቶ አደሮቻችን፣ አርሶ አደሮቻችን፣ ሴት ልጆቻችን ወይም እህቶቻችን ዋዛ እንዳይመስሏችሁ። እዚህ የመጡት ለሀገር ጉዳይ ለመነጋገር ነው። ምንም እንኳን አልፎ አልፎ ሁላቸውም ተመካካሪዎች አንዳንዶቹ ከየመጡበት ቦታ ለብዙ ዘመን ተቋጥሮ የኖሩ ብሶቶች እና ችግሮቻቸውን ይዘው መጥተው እንዲታወቁላቸው በዚህ መድረክ ላይ ለማድረግ ብዙ ትግል ቢያደርጉም ነገር ግን ትልቁ ስዕል ወይም ትልቁ ፒክቸር ግን ኢትዮጵያ መሆኗን ግን በሚገባ ይገነዘባሉ። ቃለ ጉባኤ የሚያዘጋጁ ባለሙያዎችም ከፍተኛ ልምድ ያላቸው ሰዎች ሲሆኑ የሚያዘጋጁት ሰነዶች ወደፊት ለተመራማሪዎች፣ ለፖሊሲ አውጪዎችና ለመንግስታዊ ተቋማት ጠቃሚ የማጣቀሻ ሰነዶች እንደሚሆኑ ተጠቁመዋል። ኮሚሽኑ በምክክር ውስጥ የሚሳተፉ የክልል ርዕሳነ መስተዳደሮች፣ ከንቲባዎች፣ ሚኒስትሮችና ሌሎች ባለስልጣናት እንደማንኛውም ተሳታፊ በእኩልነት እንደሚሳተፉ ገልጾ በምንም መልኩ ተጽዕኖ ወይንም ጫና መፍጠር ተቀባይነት እንደሌለው አስገንዝበዋል። በምክክሩ ሂደት አንዳንድ የስነ ምግባር ጥሰቶች መታየታቸውንም በመጥቀስ የሌላውን ማንነት በማያንቋሸሽ ወይንም በሚያዋርድ ንግግር በምክክር ውስጥ ቦታ እንደሌለው ገልጸዋል። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ስለዚህ በምንም አይነት ቢሆን አንዳችን በሌላችን ላይ ጫና መፍጠር የለብንም። አዎ አንዳንድ የስነ ምግባር ጥሰቶችን አስተውለናል። ያው እንዳልኩት በምንነጋገርበት ጊዜ ከመጀመሪያው ቀን ጀምሮም ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይሄ በፈረንጅኛው በኔ ሙያ ስሊፕ ኦፍ ደ ታንግ ይባላል። በአማርኛ ደግሞ የአፍ ወለምታ ልንለው እንችላለን። ይሄ በጭራሽ ትክክል አይደለም። 15ቱ ስነ ምግባር መርሆዎቻችን ውስጥ አንዱ የሀሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበትም። እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለን። ከአርብቶ አደሯ ጀምሮ እስከ ላይ እስካሉት ባለስልጣን ድረስ ለእኛ ቢያንስ በዚህ አዳራሽ እስካለንበት ድረስ እኩል ናቸው። ስለዚህ ይህንን አክብረን እየሄድን ነው። ነገር ግን እንዲህ አይነት አልፎ አልፎ እያጋጠሙን ነው። ይሄ ወደፊት በጭራሽ ሊታረም ይገባዋል የሚል ነው። እንዲህ ያሉ ድርጊቶች ከቀጠሉም በስብሰባው የስነ ምግባር መመሪያ መሰረት ተገቢ እርምጃ እንደሚወሰድም አስጠንቅቀዋል። በአሁኑ ወቅት ከ4000 በላይ ተሳታፊዎችን ማስተናገድ ከፍተኛ የሎጂስቲክስ ስራ መሆኑን የገለጸው ኮሚሽኑ የትራንስፖርት፣ የምግብና የጤና አገልግሎቶችን በተጠናከረ ሁኔታ እየተሰጡ መሆናቸውን ጠቁመዋል። በመጨረሻም የምክክሩ ዋና ዓላማ የአንድን ወገን አቋም ማስፈን ሳይሆን ሁሉም ወደ መሀል የሚያቀርብ የጋራ መፍትሄ መፈለግ መሆኑን በመግለጽ ሚዲያዎች በሂደቱ ላይ ያደረጉ ላለው ክትትል አመስግኖ የተለያዩ ሀሳቦችና ትችቶች መቅረባቸው የዲሞክራሲ
የዲሞክራሲ አካል መሆኑን ገልጸዋል። በተያያዘ ዜና በኢትዮጵያ ለረጅም ጊዜ የቆዩ የመከፋፈልና የመጋጨት ምክንያቶች በውይይት ለመፈታት የተጀመረው የብሔራዊ ምክክር ሂደት በሰፊ ተሳትፎ መካሄዱን ገለጹ። በምክክሩ በሀገሪቱ ሰላምን ሲፈታተኑ የቆዩ ጉዳዮች በማንነት፣ በሃይማኖት፣ በጎሳና በሌሎች ማህበራዊ ክፍሎች ዙሪያ የተነሱ ችግሮች በጥልቀት መዳሰሳቸው ተጠቁሟል። ሀገሪቱ ሰላምን ከዚህ በፊት ሲያውኩ የነበሩ ነገሮች፣ በሀገሪቱ ላይ ኢትዮጵያን ሲከፋፍሉ በነበሩ ጉዳዮች፣ በሃይማኖት፣ በጎሰኝነት፣ በዘረኝነት ሲነሱ የነበሩት ነገሮች በሙሉ ይሄ ችግር ከየት መጣ የሚለው ነገር በአንክሮ በመግባባት ተነጋግረንባቸዋል። ወደፊትስ ምንድነው መሆን ያለባቸው፣ በምን መልኩ መፈታት ያለባቸው የሚለው ነገሮች ላይ ለመፍታት በሰፊው ተመካክረን ተነጋግረን ይሄ ከሆነ ይሄ መሆን አለበት ተነጋግረናል። ተሳታፊዎቹ የተለያዩ ሀሳቦችና ልምዶችን በነፃነት በማንሳት የጋራ መግባባትን ለመፍጠር መሞከራቸውን ገልጸዋል። ሴቶች፣ ወንዶች፣ ምሁራን፣ አካል ጉዳተኞችና ከተለያዩ ክልሎች የተውጣጡ ማህበረሰቦች ሁሉ በዚህ ሂደት ተሳትፈዋል። ሁሉንም ኢትዮጵያዊ ሴቱም፣ አካል ጉዳተኛውም፣ ምሁሩም ሁሉንም ያሳተፈ ነው። በተለያዩ ክልሎች በተለያዩ ማህበረሰቦች ያሉ ችግሮች በሙሉ የተነሱበት ነበር ማለት ይቻላል። ስለዚህ በዚህ ጉዳይ ላይ ሀሳቡን ያልገለጸ ሀሳቡን ያላነሳ ያልተወያየ ማህበረሰብ የለም። ሁሉም ተወያይተዋል። ሁሉም የራሱን አጀንዳ አንስቷል። ሁሉም የራሱን ችግርና መፍትሄ ሀሳብም አቅርበዋል። የምክክሩ ተሳታፊዎች ከ10 ሰዎች ቡድን ጀምሮ ወደ 50 እና 250 ሰዎች በሚደርስ የውይይት ሂደት ሀሳቦች እንደተሰበሰቡ ገልጸዋል። በዚህም የተለያዩ የሀገሪቱ አካባቢዎች ችግርና የመፍትሄ አቅጣጫዎች በሰነድ እንዲሰፍሩ መደረጉንም ጠቁመዋል። ተሳታፊዎቹ በተለይም ችግሮችን በጉልበት በመሳሪያ ለመፍታት እንደማይቻል፣ ዘላቂ መፍትሄ የሚመጣው በውይይት በመደማመጥና በመግባባት መሆኑን አስምረዋል። ቀደም ብሎ እንዲህ ያለ ውይይት ቢደረግ ኖሮ ዛሬ የምናያቸው ብዙ ችግሮች ሊቀንሱ ይችል ነበር። ችግሮቹ የመጡት ባለመነጋገርና ባለመቀራረብ ነው። እርስ በርሳችን የተዋወቅንበት ያንዱ ችግር ሌላው ጋር እንዳለ፣ ሌላው ችግር ደግሞ እዚህ ጋር እንዳለ ያየንበት ነው። የቆጨኝ ግን ከምንም በላይ የቆጨኝ ግን ይሄ ነገር ይሄ ምክክር ኮሚሽን ቢደረግ ብዬ የሚለው ነገር ቆጨኛል። መቼ ከዛሬ 5 ዓመት 6 ዓመት 7 ዓመት በፊት ቢደረግ እስከዛሬ ኢትዮጵያ ውስጥ አሁን ያየናቸው ችግሮች ሰንኮፋቸው መንቀል እንችል ነበረ። ለምን? እነዚህ ችግሮች እንዲህ ጎልተው የወጡት ባለመነጋገራችን ነው፣ ባለመቀራረባችን ነው፣ ባለመወያየታችን ነው። በመወያየት በመነጋገር ችግሮቹ መፍታት እንጂ በመሳሪያ ኃይል የሚፈታ ማንም ኃይል የለምና ማንም አሸናፊ አይደለም፣ ማንም ተሸናፊ አይደለም። ውጤትም ማምጣት አይቻልም። እንደዚህ አሁን ከመጣን ጀምሮ ከሐምሌ 8 ጀምሮ ያደረግነው ውይይት አይነት ነገር ቀደም ብሎ ያደረግን ቢሆን ኖሮ ኢትዮጵያ ውስጥ ዛሬ ብቅ ብቅ እያሉ ያሉ ችግሮች በጠፉ ነበር። በሂደቱ የተነሱ ጉዳዮች የፍትሐዊ ሀብት ክፍፍል፣ የስልጣን አጠቃቀም፣ የእኩልነት ጉዳዮችና የሰላም ግንባታ እንደሆኑም ተገልጸዋል። ተሳታፊዎቹ የምክክሩ ዋና ዓላማ የቀጣዩን ትውልድ በሰላም የምትኖር ኢትዮጵያን ማስረከብ መሆኑን ገልጸዋል። በተለያዩ ማንነቶች፣ በቋንቋዎችና በእምነቶች የተለያዩ ቢሆኑም በጋራ ሀገርን ለመገንባት በመተባበር እንደሚገባ መልእክት ተላልፈዋል። የዓለም አቀፉ የዜና ተቋም ሲኤንኤን በኢትዮጵያ የኢነርጂ፣ ቱሪዝም፣ ግብርናና ማዕድን ዘርፎች የተካሄዱ ባሉ ለውጦች ላይ ያተኮረ ዘገባን አቅርበዋል። በኮኔክቲንግ አፍሪካ በተሰኘው ዝግጅቱ የቀረበው ይህ ዘገባ በኢትዮጵያ በአፍሪካ የኃይል ትስስርን በማጠናከር ያላትን ሚና በተለይም የታላቁ የኢትዮጵያ ህዳሴ ግድብን በማሳያነት አቅርበዋል። በዘገባው እንደተገለጸው ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ የውስጥ ኃይል ፍላጎት በላይ የቀጠናዊ ትስስርና የጋራ ልማት ማዕከል እየሆነ መምጣቱን ተጠቁሟል። ግድቡ ለኢትዮጵያውያን ብርሃን ከማብራት ባለፈ ለጎረቤት አገራት የኃይል አቅርቦትን በማስፋፋት የኢኮኖሚ ትስስርን እያጠናከረ መሆኑ ዘገባው አመላክቷል። ህዳሴ ለሱዳን፣ ህዳሴ ለግብጽ በረከት ነው። በፍጹም ጉዳት አያመጣባቸው። ኢትዮጵያ ውስጥ ያለው ልማት ልማታቸው ነው። ኢትዮጵያ ውስጥ ያለው ኢነርጂ ለሁሉም ጎረቤቶች የሚዳረስ ነው። ወደፊትም ኢትዮጵያ እስከበለጸገች ድረስ እስካለች ድረስ የግብጽ ወንድሞቻችንን ጉዳት እኛ እናይ። ተባብረን ከወንድሞቻችን ጋር ማድረግ እንፈልጋለን። በተለይም ለሱዳን፣ ጅቡቲ፣ ኬንያና ታንዛኒያ የኃይል አቅርቦት መጀመሩን በመጥቀስ በቀጣይ በሶማሊያና ደቡብ ሱዳን ኤሌክትሪክ ማቅረብ ዝግጅቶች መጠናቀቃቸውን አስታውቋል። የኢትዮጵያ የኃይል ልማት በአንድ ሀገር ብቻ የሚወሰን ሳይሆን በምስራቅ አፍሪካ ያለውን የኢኮኖሚ እንቅስቃሴ ለማፋጠን የሚያገለግል መሰረተ ልማት መሆኑ ተገልጿል። በዚህም የተረጋጋ የኃይል አቅርቦት በአካባቢው አዳዲስ የንግድ ዕድሎች፣ የኢንዱስትሪ እድገትና ድንበር ተሻጋሪ የልማት ትብብሮችን ለማስፋፋት አስተዋጽኦ እያደረገ መሆኑም ተነስቷል። የህዳሴ ግድብ በኢትዮጵያውያን የጋራ ጥረት ትጋትና አንድነት የተገነባ ታሪካዊ ፕሮጀክት እንደሆነ ዘገባው ጠቁሟል። ከአገር ውስጥ የሀያል ፍላጎት ባለፈ የአፍሪካ የጋራ ልማትን በተፈጥሮ ሀብት በፍትሐዊነት በመጠቀም የሚቻልበት ምሳሌ መሆኑንም አስቀምጧል። የአፍሪካ
ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። በአጠቃላይ ህዳሴ ግድብ የኃይል ማመንጫ ብቻ ሳይሆን የቀጠናዊ ትስስር፣ የትብብርና የአፍሪካ የመቻል ምልክት መሆኑን ዘገባው አሳይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር ከተማ የተገነባውን አዲሱን የኢትዮጵያን አየር መንገድ የተሳፋሪዎች ተርሚናል በይፋ መርቀዋል። በምረቃ ስነ ስርዓቱ የተናገሩት ጠቅላይ ሚኒስትሩ ባህር ዳር በታሪኳ በተፈጥሯዊ ውበቷና በልማት አቅሟ ለኢትዮጵያም ሆነ ለአፍሪካ አርአያ የምትሆን ከተማ መሆኗን ገልጸዋል። ባህር ዳር ታሪክ ከተፈጥሮ ሁለቱም ሳይሰስቱ ውበት ያበዙላት፣ ታሪክ ያጠገቧት፣ ለኛ ለኢትዮጵያውያን ከኛም አልፎ ለአፍሪካውያን የልማት፣ የብልጽግና፣ የለውጥ፣ የእድገት ምሳሌ መሆን የምትችል ከተማ ነች። እቺ ከተማ አሁን ከቅርብ ዓመታት ወዲህ ሳይሆን ከመቶ ዓመታት በፊት በኢትዮጵያ ውስጥ የሚደረግ ንግድ ከመሃል ሀገር ከሸዋ ከወለጋ ወደ ጎንደር ወደ ሰሜን በሚደረገው ጉዞ ውስጥ ድልድይ ሆና የብዙ ንግድ መዘዋወሪያ ማዕከል ሆና ለረጅም ጊዜ ያገለገለች ከባቢ ናት። የጎርጎራ ሪዞርት፣ የፈለገ ጊዮን ልማት፣ የኢንዱስትሪ ፓርክ፣ የኮሪደር ልማት፣ የስታዲየም ግንባታና ሌሎች መሰረተ ልማቶች ከተማዋን ወደ ዋና የቱሪዝምና የኢንቨስትመንት ማዕከል እየቀየሯት መሆኑንም አመልክተዋል። ጠቅላይ ሚኒስትሩ ባህር ዳር የረጅም ጊዜ እድገቷን ለማስቀጠል ሁለት ቁልፍ ጉዳዮችን ማሟላት እንዳለባቸው ገልጸው የከተማዋን የገቢ አቅም ማሳደግና ሰላምን ማረጋገጥ የመጀመሪያ ቅድሚያ መሆናቸውን አስታውቀዋል። የተገነቡ መሰረተ ልማቶችን ለመጠበቅና ለማስፋፋት የበለጠ የከተማ ገቢ መፍጠር እንደሚያስፈልግም አብራርተዋል። በንግግራቸው የአማራ ክልል ጠቅላይ ፍርድ ቤት በዲጂታል አሰራር እያካሄደ ያለውን የፍትህ ሪፎርም አድንቀው ለፍትህ ተደራሽነትና ለፍርድ ቤት ቅልጥፍና የሚያበረክተው አስተዋጽኦ ጉልህ መሆኑን ጠቁመዋል። አዲሱ የባህር ዳር አየር ማረፊያ ተርሚናል ከቦሌ ዓለም አቀፍ አየር ማረፊያ ቀጥሎ በሀገሪቱ ከተገነቡ ትልልቅ ተርሚናሎች መካከል አንዱ መሆኑን ጠቅሰው ይህም ለቱሪዝም፣ ለንግድ፣ ለኢንቨስትመንትና ለክልሉ ኢኮኖሚ እድገት ጉልህ አስተዋጽኦ ይኖረዋል ብለዋል። በኢትዮጵያ እስከዛሬ ባለው ሁኔታ ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ቅድም ለገለጽኳቸው የልማት ስራዎች ሁሉ ብስራት ገበያ አምጪ፣ ለአየር መንገዱም፣ ለከተማውም፣ ለክልላችንም፣ ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ ታላቅ ስራ ለማለት እወዳለሁ። ጠቅላይ ሚኒስትሩ በመጨረሻ የባህር ዳር ልማት እንዲቀጥል የመንግስት የህዝብና የግሉ ዘርፍ ትብብር ወሳኝ መሆኑን ገልጸው ልዩነቶች በውይይት እንዲፈቱና ሰላም እንዲጠበቅ ጥሪ አቅርበዋል። የኢትዮጵያ አየር ኃይል ከቤኒን ጋር የቴክኖሎጂና የስልጠና ትብብርን ለማስፋት ዝግጁነቱን ገለጸ። የቤኒን መንግስት በሚኒስቴር ደረጃ የሚመራ ልዑክ ቡድን የኢትዮጵያ አየር ኃይልን ጎብኝቶ በቴክኖሎጂ በአውሮፕላን ጥገናና በሰው አልባ አውሮፕላኖች ልማት በማምረት አቅምና በስልጠና ዘርፎች የተገኘውን እድገት ተመልክተዋል። ከጉብኝቱ በኋላ የተካሄደው ውይይት የኢትዮጵያን አየር ኃይል በአፍሪካ ካሉ ተቋማት ጋር የቴክኖሎጂ የስልጠናና የጥገና ትብብርን ለማስፋፋት ሰፊ እድል እንዳለ ማሳያ መሆኑ ተገልጿል። በጉብኝቱ ወቅት የቤኒን ልዑካን በተለይ የአቪዬሽን ቴክኖሎጂ፣ የአውሮፕላን ጥገና፣ የማምረት አቅምና የሰው አልባ አውሮፕላኖች ልማት ያሳየውን አፈጻጸም በአድንቆት መመልከታቸው ተጠቅሰዋል። በቀጣይም በእነዚህ ዘርፎች የጋራ ስራ ለመጀመር ፍላጎታቸውን መግለጻቸው ተነግረዋል። ከተለያየ የአፍሪካ ሀገር ወደ ኢትዮጵያ አየር ኃይል እንደዚህ ዴሌጌቶች ይመጣሉ። ዛሬም ወደ ኢትዮጵያ አየር ኃይል በቤኒን በሚኒስትር ደረጃ የሚመራ የልዑካን ቡድን መጥቶ ጉብኝት አድርጓል። እንደምታው የኢትዮጵያ አየር ኃይል የደረሰበትን ደረጃ አይተዋል። በቴክኖሎጂ፣ በእውቀት፣ በጥገና፣ በስልጠና እንዲሁም ደግሞ በተለያዩ የሰው አልባም አውሮፕላኖችም የተለያዩ ነገሮችን አይተዋል። ከጉብኝቱ በኋላ ከነሱ ጋር በነበረን ስብሰባ በጣም የተረዳነው ነገር ቢኖር እስካሁን ለምንድን ነው ከኢትዮጵያ ጋራ ወይም ደግሞ ከኢትዮጵያ አየር ኃይል ጋራ
ግንኙነት ያልጀመሩ የሚል ጥያቄ ፈጥሮብናል ብለዋል ክቡር ሚኒስትሩ። ባዩት ነገር በጣም ተገርመዋል። በቴክኖሎጂ ተገርመዋል። በጥገና አቅማችን ተገርመዋል። በፋብሪካዎቻችን የማምረት አቅም ተገርመዋል። የኢትዮጵያ አየር ኃይል ባለፉት ዓመታት በተደረገ የሪፎርም ስራ በቴክኖሎጂ በምርምርና በልማት ዘርፍ በራስ አቅም ማምረት፣ በዲጂታል ሽግግርና በውጭ ሀገራት ባለሙያዎችን በማሰልጠን ከፍተኛ አቅም መገንባቱን ተጠቁሟል። በተጨማሪም በቅርብ ወራት ከበርካታ የአፍሪካ ሀገራት ጋር በአውሮፕላን ጥገና፣ በሙያ ስልጠናና በሌሎች የአቪዬሽን ዘርፎች የትብብር ስምምነቶች መፈረማቸው ተገልጿል። አብዛኛዎቹ እየመጡ ከሚያዩት የአፍሪካ ሀገሮች አንጻር የኢትዮጵያ አየር ኃይል ያለበት ደረጃ በጣም ትልቅ ነው። በቴክኖሎጂ በጣም ትልቅ ልዩነት አለን። በእውቀትና ራስን ችሎ በመስራት ትልቅ ልዩነት አለን። ያለን የአቪዬሽን ኢንዱስትሪ ያለምንም እንትን ከአፍሪካ አሉ ከሚባሉት ምርጥ የአቪዬሽን ኢንዱስትሪዎች ወይም ትልቅ የአቪዬሽን ኢንዱስትሪዎች አንዱ ነው። ሁሉም ጋር የሚያጋጥመን አንድ ተመሳሳይ ነገር ምንድነው? ልክ ኢንዱስትሪው ሲመጡ ከጠበቁት በላይ ነው የሚሆንባቸው። ኦቨርኦሉን ሲያዩት፣ ሜንቴናንሱን ሲያዩት፣ አፕግሬዲንጉን ሲያዩት፣ የመለዋጫ ማኑፋክቸሪንግ ሲያዩ፣ የሰው አልባ አውሮፕላን ማምረቻዎችን ሲያዩ ከጠበቁት በላይ ነው የሚሆንባቸው። ሁሉም ጋር የምናገኘው ተመሳሳይ ነገር ይሄ ነው። ስለዚህ ባለፉት 2-3 ወራት ብቻ እንኳን ከ3 እና 4 የአፍሪካ ሀገሮች በላይ ኮንትራት ተፈራርመናል። በጋራ ለመስራት ተፈራርመናል። አግሪመንቶች ተፈራርመናል። ሙያተኞች ለማሰልጠን፣ አውሮፕላኖች ለመጠገን፣ ሄሊኮፕተሮች፣ በርካታ ነገሮችን በጋራ ለመስራት ተፈራርመናል። የዛሬውም ጉብኝት ባዩት ነገር በጣም ተደስተዋል። የሚፈልጉት ነገር እዚህ እንደሚያገኙ እርግጠኞች ሆነዋል። እንደነገሩን ከሆነ በአጠረ ጊዜ ፍላጎቶቻቸውን በኦፊሲያል መንገድ አቅርበው ኮንትራት የምንፈራረምበት አግሪመንት የምንፈራረምበት እና በጋራ በተለይ የሁለቱ አየር ኃይሎች በጋራ የሚሰሩበት በርካታ መስኮች እንዳሉ ነው የገለጹልን። እኛም እርግጠኞች ነን። አመራሩ በመጨረሻ የኢትዮጵያ አየር ኃይል የመከላከያ አቅሙን የማምረትና የቴክኖሎጂ ብቃቱን በቀጣይነት በማሳደግ ለሀገራዊ ጥቅምና ለአፍሪካ ቀጠናዊ ትብብር የሚያበረክተውን ሚና የበለጠ እንዲያጠናክር ገልጸዋል። ኢትዮጵያ የዲጂታል ሽግግር ጉዞዋን ወደ አዲስ ምዕራፍ አሸጋግራለች። የብሔራዊ ዲጂታል መታወቂያ ፕሮግራም የሆነው ፋይዳ ከተለመደው የመለያ ስርዓት በላይ ሆኖ የዲጂታል ሕዝብ መመስረት ልማት ማዕከል መሆኑን በፋይዳ ቨርስ ስያሜ ወደ አዲስ የስራ ደረጃ ገብቷል። በምስረታ መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉ የመንግስት ኃላፊዎች ፋይዳ ቨርስ የኢትዮጵያን ዲጂታል ኢኮኖሚ ለማሳደግ ወሳኝ ሚና እንደሚጫወት ገልጸዋል። ባለፉት ዓመታት የብሔራዊ መታወቂያ ፕሮግራም ያስመዘገበው ስኬት ዜጎች ዘንድ እምነት የተገነባና ለዲጂታል ኢኮኖሚ መሰረት እንደሆነ ተጠቅሷል። እስካሁን ወደ 50 ሚሊዮን የሚጠጉ ዜጎች በፋይዳ ስርዓት መመዝገባቸው፣ ከ13 ሚሊዮን በላይ ካርዶች መሰራጨታቸውና ከ160 ሚሊዮን በላይ የማረጋገጫ አገልግሎቶች መሰጠታቸው ተገልጿል። ፋይዳ ቨርስ ከዚህ በኋላ የመታወቂያ ምዝገባ ብቻ ሳይሆን ዜጎች የመንግስትና የግል ዘርፍ ዲጂታል አገልግሎቶችን በቀላልና በፍጥነት በአንድነት እንዲጠቀሙ የሚያስችል ቁልፍ መሰረተ ልማት ሆኖ እንደሚያገለግል ተገልጿል። ባለፉት ጥቂት ዓመታት የብሔራዊ መታወቂያ ፕሮግራም ወይም ፋይዳ ያስመዘገበው ውጤት የዜጎችን እምነት ያተረፈና ለኢትዮጵያ የዲጂታል ኢኮኖሚ የጀርባ አጥንት የሆነ ድንቅ ስራ ነው። ወደ 50 ሚሊዮን የሚጠጉ ዜጎች መዝግቧል። ከ13 ሚሊዮን በላይ የታተሙ ካርዶች አሰራጭቷል። ከ160 ሚሊዮን በላይ የማረጋገጫ አገልግሎቶች ሰጥቷል። በ13 ስትራቴጂካዊ የኢኮኖሚ ዘርፎች ውስጥ የዲጂታል ማንነት መሰረተ ልማታችንን ማስተዋወቅ ችሏል። ይህ ታላቅ ስኬት ዛሬ ወደ ሌላ ከፍታ እየተሸጋገረ ነው። የብሔራዊ መታወቂያ ፕሮግራም እንደ መንግስት የልማት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳ ቨርስ በሚል ስያሜ ወደ ስራ መግባቱ ኢትዮጵያ ለዲጂታል ሉዓላዊነቷ ለሰጠችው ቁርጠኝነት አንዱና ትልቁ ማሳያ ነው። የፋይዳ ዲጂታል መፍትሄዎች በፋይዳ ፓስ አፕሊኬሽን እና በሌሎች የቴክኖሎጂ ምርቶች አማካኝነት ዜጎችን ከዲጂታል አገልግሎት ጋር ለማቀራረብ ያለመ ነው። ፋይዳ ቨርስ የዲጂታል ኢኮኖሚን ለማፋጠን፣ የፋይናንስ ተካታችነትን ለማስፋፋት፣ የመረጃ ተመስርቶ ውሳኔ አሰጣጥን ለማጠናቀርና የሀገሪቶችን ዲጂታል ብቃት ለማሳደግ እንደሚረዳ ተጠቁሟል። በ2030 የኢትዮጵያን አጠቃላይ ሀገር ውስጥ ምርት በተጨማሪም ከ600 በላይ እንደሚያሳድግ አቅም እንዳለው ተገልጿል። የዲጂታል ሽግግር ስኬት በቴክኖሎጂ መኖር ብቻ ሳይሆን ዜጎች ይህን ቴክኖሎጂ በተግባር ተጠቅመው ህይወታቸውን ማሻሻል እንዲችሉ እንደሚያረጋግጥ በመርሃ ግብሩ ተጠቅሷል። ፋይዳ ቨርስ በኢትዮጵያ የዲጂታል ዘመን ግንባታ ውስጥ ከመለያ ስርዓት ባለፈ የሀገር አቀፍ ዲጂታል ምስረታ ልማት ምሰሶ ለመሆን የተቋቋመ ተቋም ሆኖ መጀመሩን ዘገባው ያመላክታል። መንግስት በተለያዩ ተቋማት ውስጥ በተፈጸሙ የሙስናና የብልሹ አሰራር ድርጊቶች ላይ ያካሄደውን ሰፊ ምርመራ ተከትሎ ከፍተኛ አመራሮች፣ ደላሎች፣ ኮንስትራክተሮችና ነጋዴዎች፣ ሌሎች ተሳታፊ ግለሰቦች በህግ ፊት ተጠያቂ መደረጋቸውን ገለጸ። የፍጆታ እቃዎች ላይ በተለይ ከፍተኛ የተጋነነ ዋጋ እንዲጨመር ማድረግ፣
የውጭ ምንዛሪ ለዚህ ተብሎ የተዘጋጀን በተገቢው ያለመዋልና የዋጋ ንረት እንዲፈጠር በሚያደርጉት ላይ ህዝብን በዕለት ተዕለት የኑሮ ላይ ጫና እንዲሰማው የሚያደርጉ የተጋነኑ ዋጋዎችን ማድረግ ብቻ ሳይሆን ከገበያ ላይ የምርት እጥረት እንዲከሰት በመጋዘኖች ውስጥ ክምችቶችን በማድረግ ከህዝቡ መደበቅና ለተጋነነ ዋጋ ህብረተሰቡ እንዲጋለጥ የማድረግ አዝማሚያና ትግበራዎችን ነው በሰፊ ኦፕሬሽን የያዘው። በዚህም ላይ ከ7000 በላይ የሆኑ የንግድ ተቋማት፣ ግለሰቦች፣ ሱቆች እና መጋዘኖች የህግ እርምጃ ተወስዶባቸዋል፣ እንዲዘጉ ተደርገዋል። የእርምት እርምጃም ተደርጎ ጥብቅ ቁጥጥር በመደረጉ ምክንያት አሁን ባለው ሁኔታ ማሻሻያዎች ኖሮ እርምጃዎቹ ውጤታማ ፍሬ እያሳዩ ይገኛሉ። በግብርና ዘርፍ በአርሶ አደሮች ላይ ጫና በመፍጠር አላግባብ ጥቅም ለማግኘት የተፈጸሙ ድርጊቶች በጥልቀት መመርመራቸውን ጠቅሶ በአርሶ አደሩና በሀገሪቱ ኢኮኖሚ ላይ ጉዳት ያደረሱ አካላት በህግ እየተጠየቁ መሆናቸውን አስታውቋል። በኢትዮጵያ ኤሌክትሪክ ኃይልም የፕሮጀክት ግብዓቶችን በተጋነነ ዋጋ ለማቅረብ የመሰረተ ልማት ስራዎችን ለማዘግየትና ለመዝረፍ በሚመስል አሰራር ተባብረው የሰሩ ኃላፊዎች፣ የፕሮጀክት አስተባባሪዎችና ኮንስትራክተሮች በምርመራ መለየታቸውን ገልጾ በህግ ተጠያቂ መሆናቸውን አስታውቋል። በውጭ ሀገር የስራ ስምሪት ዘርፍም ዜጎችን በህገ ወጥ መንገድ በማዘዋወር ያልተገባ ኮሚሽን በመቀበልና ሀገሪቱ የስራ ስምምነት ካልፈረመችባቸው ሀገራት እንዲሰማሩ በማድረግ ዜጎችን ለኢኮኖሚያዊ ለስነልቦናዊ ጉዳት የዳረጉ አካላት ላይ እርምጃ መውሰዱን ገልጸዋል። በዚህ ጉዳይ 8 ከፍተኛ የመንግስት ኃላፊዎች፣ ኤጀንሲዎችና ደላሎች በጥብቅ የህግ ሂደት ተጠያቂ መደረጋቸውን ጠቅሶ የውጭ ሀገር የስራ ስምሪት ስርዓቱን በግልጽ አሰራርና በተጠያቂነት እንደሚመራ አዲስ የአሰራር ማዕቀፍ መዘርጋቱን አመላክተዋል። እንዲሁም በሊቢያ በጅቡቲና በሞያሌ አቅጣጫ የሚፈጸሙ ህገወጥ የሰው ዝውውሮችን ለመግታት የተጀመረው ምርመራ ተጠናክሮ እንደሚቀጥልም ገልጸዋል። ይህ ዜጎችን በማታለል በህገወጥ መንገድ ዝውውር በመፈጸም ወደ ውጭ የሚልኩ የውጭ ሀገር የስራ ስምሪትን የሚያመቻቹ ይህን ሽፋን በማድረግ ዜጎች ላይ ሰብአዊና ኢኮኖሚያዊ ጫናዎች እንዲደርስባቸው እድልን የፈጠሩ ብልሹ አሰራሮችን በሙሉ ጥናት በማድረግ እርምጃዎች ተወስደዋል። በገቢና ጉምሩክ ዘርፍ ደግሞ የግብር ስወራ፣ የኮንትሮባንድ ንግድ፣ የገቢ መጠንን መደበቅና የሸቀጦችን ዋጋ በማሳነስ የመንግስት ገቢን ለማሳጣት የተደረጉ የሙስና ድርጊቶች መገኘታቸውን ጠቅሶ እነዚህ ተግባራት የተሳተፉ አካላት ላይ የማያዳግም የህግ እርምጃ መውሰዱን ገልጸዋል። መንግስት ብልሹ አሰራሮችን ለመከላከል የአገልግሎት ዲጂታላይዜሽን ማስፋፋቱን፣ የተጠያቂነት ስርዓትን ማጠናከር፣ ግልጽ የአሰራር ሂደቶችን ማስፈን እንደሚቀጥልም ገልጸዋል። በተጨማሪም ከህብረተሰቡ ጋር በቅንጅት የሚካሄደው የፍተሻ፣ የምርመራ፣ የማጣራትና የህግ ማስከበር ስራ ተጠናክሮ እንደሚቀጥል በማስታወቅ የጸረ ሙስና ትግሉ ተቀጣይነት እንደሚኖረው አረጋግጠዋል። ለዛሬ ያዘጋጀነው የሳምንቱ የዜና ቅኝት እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ክራም ሱልጣን አብሬያችሁ ቆየው። ሳምንት በሌላ የዜና ክፍል እስከምንገናኝ መልካም ሳምንት፣ ቸር ሰንብቱ።